ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ኬሚካል ፕሮፐርቲስ ኦፍ አልኬን በሚለው ርዕስ ላይ ነው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ነው። ኬሚካል ፕሮፐርቲስ ማለት ዘ ሪአክሽን ኦፍ አልኬንስ ዊዝ አዘር ሰብስታንስ ማለት ነው። አልኬን ከሌሎች ሰብስታንሶች ጋር ያለው ኬሚካዊ አጸግብሮት ምንድን ነው የሚለውን ነገር እናያለን። አልኬንስ አር ሰምታይምስ ሪፈርድ ቱ አስ ፓራፊንስ። አልኬን ፓራፊንስ ተብለው ይጠራሉ። ፓራፊንስ ማለት the word paraffins comes from Latin word parum and affins። ፓራፊንስ የሚለው ቃል ከሁለት የላቲን ወርዶች የመጣ ነው፣ ፓረም እና አፊንስ። ፓረም ማለት ሊትል ማለት ነው። አፊንስ ማለት ደግሞ አፊኒቲ ማለት ነው። ሶ alkenes show a little chemical affinity for other substance። ከሌሎች ሰብስታንሶች ጋር ያለው ሪአክሽን አልኬን በጣም ደካማ ነው፣ ሊትል ነው። ለዛም ነው ፓራፊንስ ተብሎ የሚጠራው። and are chemically inert to most laboratory reagents like acids, bases, oxidizing and reducing agents። ከሌሎች ላቦራቶሪ ሪኤጀንቶች ጋር ያለው ሪአክሽን ሊትል ነው፣ ኢነርት ነው። ኢነርት ማለት ኖ ሪአክሽን ማለት ነው። due to the little affinity of alkane they undergo some chemical reaction: composition reaction, substitution reaction and elimination reaction። እነዚህን ሶስት ሪአክሽኖች ብቻ ነው የሚያካሂደው። ለምሳሌ አዲሽን ሪአክሽን አያካሂድም። ብዙ አይነት የአዲሽን ሪአክሽን ታይፖች አሉ፣ ወደፊት የምናያቸው ይሆናል። The first reaction of alkane is composition reaction. Composition reaction is the most important reaction of alkanes. Composition ማለት when alkane burns with oxygen composition reaction ይባላል። reaction with oxygen ማለት ነው ባጭሩ። ለምሳሌ composition in engine፣ መኪና ሞተር አለው ወይም የተለያዩ ሞተሮች አሉ። እነዛ ሞተሮች የሚጠቀሙት ነዳጅ አለ። ስለዚህ ያ ነዳጅ በርን ዊዝ ኦክሲጅን፣ በኦክሲጅን ሲቃጠል ሂት ኤነርጂ ፕሮዲውስ ይሆናል። በዛን ጊዜ ሞተሩ ከሞቀ በኋላ መኪናው እንዲሄድ ይሆናል ማለት ነው። ያ ኮምፖዚሽን ሪአክሽን ይባላል ማለት ነው። ቤት ውስጥ የተለያዩ ምድጃዎችን እንጠቀማለን። እነዛ ምድጃዎች ሜቴን ጋዝ ሊጠቀሙ ይችላሉ። ሶ ያ ሜቴን ጋዝ when burned with oxygen ሂት ኤነርጂ ፕሮዲውስ ያደርጋል፣ ምግብ ሜክ እናደርጋለን። ስለዚህ ያ ሂደት ኮምፖዚሽን ሪአክሽን ይባላል። ሜንሊ አልኬን ዩዝድ አስ ፊውል። አልኬን በዋናነት ለነዳጅነት ነው የሚጠቅመው። ሶ ፕሮዳክቱ ምንድነው የሚሆነው? ካርቦን ዳይኦክሳይድ፣ ዋተር and high amount of heat ፕሮዲውስ ይሆናል ማለት ነው when alkane burned with oxygen። general formula of composition of alkane ምን ይሆናል ማለት ነው? CnH2n plus 2 plus 3n plus 1 over 2 oxygen to 4 n carbon dioxide plus n plus 1 H2O ይሆናል ማለት ነው። n is number of carbon። so በዚህ general formula መሰረት ኤግዛምፕሎችን ማየት ትችላላችሁ። if the number of carbon 1 ከሆነ ሜቴን when burned with oxygen to form carbon dioxide plus H2O plus heat energy ይሆናል ማለት ነው። ስለዚህ በዚህ ጀነራል ፎርሙላ መሰረት እናንተ ኬሚካል ኢኩዌሽኑን ባላንስ ማድረግ ትችላላችሁ ማለት ነው። The second type of chemical reaction for alkane is substitution reaction. This reaction which involves the replacement of one atom or a group of atoms by another atom or group of atoms. Substitution reaction ማለት አንድ አተም ወይም a group of atom በሌላ አተም ወይም a group of atom ሲተካ substitution reaction ተብሎ ይጠራል። ለምሳሌ halogenation of alkane። ይህ halogenation of alkanes የሚካሄደው in the presence of light ነው። በዚህ ምክንያት photochemical reaction ተብሎ ይጠራል። ለምሳሌ photochemical reaction of methane with chlorine። ሜቴንን አልኬን ነው ከክሎሪን ጋር ፎቶኬሚካል ሪአክሽን ሲካሄድ
ክሎሪኔሽን ሪያክሽን ተብሎ ይጠራል። ይሄ ሪያክሽን የሚካሄደው ኢን ዘ ፕሬዘንስ ኦፍ ላይት ነው ብለናል። ይሄ ሪያክሽን 3 ስቴፖች አሉት። የመጀመሪያው ቼን ኢኒሺየቲንግ ስቴፕ ይባላል። በዚህ ስቴፕ ክሎሪን ሞለኪውል አብዞርብ ላይት ኤንድ ዲኮምፖዝ ኢንቱ 2 ክሎሪን አተምስ። ይሄ ክሎሪን ሞለኪውል ላይት አብዞርብ ያደርጋል። በዚህን ጊዜ ወደ 2 ክሎሪን አተሞች ዲኮምፖዝ ይሆናል ማለት ነው፣ ወይም ደግሞ ፍሪ ራዲካል ይፈጠራል። ሁለተኛው ስቴፕ ላይ ቼን ፕሮፓጌቲንግ ስቴፕ ይባላል። ይሄ ቼን ፕሮፓጌቲንግ ስቴፕ አንዱ አተም 1 አተም ኦፍ ክሎሪን አንዱ ክሎሪን አተም ወይም ፍሪ ራዲካል ከCH4 ጋር ሪያክሽን ይሰራል። ፍሪ ራዲካል ቬሪ ሪአክቲቭ ስፒሲስ ነው። in the presence of light to form another free radical ሌላ ፍሪ ራዲካል ሜታይል ፍሪ ራዲካል ይፈጠራል። ሰርድ ስቴፕ ላይ ቼን ተርሚኔቲንግ ስቴፕ ይባላል። this involves the reactive particles or the free radicals are consumed። እነዚህ ሁለቱ ፍሪ ራዲካሎች CH3 ፍሪ ራዲካል እና ክሎሪን ፍሪ ራዲካል ኮንሱምድ ይሆናሉ to form ሜታይል ክሎራይድ። ሜታይል ክሎራይድ ፎርም ይሆናል ማለት ነው in the presence of light። እነዚህ 3 ስቴፖች የሰብስቲቱሽን ሪአክሽን ስቴፖች ናቸው ማለት ነው። the third types of reaction of alkane elimination reaction ይባላል, which involves the removal of smaller molecules from a compound and leads to the formation of a compound containing multiple bond or unsaturated compound። elimination reaction የሚባለው ደግሞ ከኮምፓውንዱ ላይ ስሞለር ሞለኪውሎችን ላይክ ሃይድሮጂን ማስወገድ in the presence of high temperature to form compounds containing multiple bond ያላቸውን ኮምፓውንዶች ፕሮዲዩስ ያደርጋል። እነዚህ unsaturated compound ተብለው ይጠራሉ። elimination reaction which involve the removal of hydrogen atoms from adjacent carbon atoms at relatively high temperature. For example, ethane within high temperature above 600 degrees centigrade to form ethene carbon double bond. ኢቴን በከፍተኛ ቴምፕሬቸር ከ600 ዲግሪ ሴንቲግሬድ በላይ ሂት በሚሆንበት ጊዜ ኢቲንን ፕሮዲዩስ ያደርጋል ማለት ነው። ኢቲን ማለት ካርበን ዳብል ቦንድ አልኪን ነው ማለት ነው። ስለዚህ መልቲፕል ቦንድ ፎርም ሆነ ማለት ነው።